ዛሬ እናቴን ደበደቧት። ምክንያቱም አንድ ገዳይ መንግስት፣ አንድ ገዳይ ስርዓት። ወገኖቼ እስከ መቼ ድረስ ነው ሰው ቤቱን? ነጻነት በትዳሩ ደስተኛ አልነበረም። አሜሪካ እያለ ሚስቱ አትረዳውም ነበር። የራሷንና የልጆቿን ምግብ ሰርታ እሱ ግን በታመመበት ተነስቶ ሰርቶ እንዲበላ ታደርግ ነበር። የነጻነት እህት ሚሚ ወርቅነህ ስለ ወንድሟ ትዳር ያለችው ነው። ብንሰርቅም ባንሰርቅም እንኳን ክርስቲያን ነው መሬት ሰላም ጤና ይስጥልን ውድ የቃል ሚዲያ ቤተሰቦች እንደምን ቆያችሁ? እግዚአብሔር ሰላም ከሁላችን ጋር ይሁን እያልን ወቅታዊና አዳዲስ መረጃዎችን ይዘን መጥተናል። ቪዲዮውን ከመጀመራችሁ በፊት ላይክ በማድረግ ጀምሮ እንዲሁም ሐሳብ አስተያየታችሁን የኮሜንት ሴክሽን ላይ ያስቀምጡልን። ቀጥታ ወደ ቪዲዮ እናልፋለን። ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። እንመልከተው። ሰላም ውድ ቤተሰብ እንግዲህ የምትመለከቱት ቀይና ንብረታቸው ቤታቸውን ጥለው እየተሰደዱ በገዛ ሀገራቸው ነው የምታዩት ቪዲዮ ማለት ነው። ይሄ ነገር እንግዲህ በኢትዮጵያ ውስጥ በተለያዩ ክልሎች ላይ በርካታ በመቶ ሺዎች የሚቆጠሩ ወገኖቻችን ቀን በቀን እየተሰደዱ ቀያቸውን ንብረታቸውን ጥለው ነው መንገድ ላይ እየወጡ ያሉት። ይሄ ነገር እስከ መቼ ድረስ ነው? ለዚህም መፍትሄ ታዲያ እኔ እናንተ ሁላችንም የኢትዮጵያ ሕዝብ 120 ሚሊዮን ሕዝብ አይመለከተንም ወይ? የዚህ ሁሉ ምክንያት የኛው ትውልዶች ናቸው፣ የኛው ልጆች ናቸውና ለምንድነው ድምጽ ማን ሆነው? ወገኖቼ እስከ መቼ ድረስ ነው ሰው ቤቱን ንብረቱን ጥሎ እንስሳት ሳይቀር በጣም ነው ያዘንኩት። እንስሳቶች ሳይቀሩ በዚህ ልክ እየተሰቃዩ ያሉት ለምንድን ነው ወገኖቼ? የሀገር አንድነት ሰላም ላይ ለምንድን ነው የማንሰራው? ለምንድን ነው ድምጽ የማትሆኑት? ጋዛና እስራኤልን ስትዘግቡ የነበራችሁ ልጆች ለምንድን ነው የማዘግቡት? የሁላችንም ትብብር አይጠይቅም ወይ? ይሄ ነገ ዛሬ ገጠሩ አልቆ ነገ ከተማ ላይ መምጣቱ የማይቀር ነገር ነው። እስከ መቼ ድረስ ነው እንደዛ ነገርን ዝም ብለን የምንለው? ሁላችንም የራሳችንን ድርሻ ለምንድን ነው የማንወጣው? የሀገር ሰላም፣ አንድነት፣ እድገት ላይ እኮ የሁላችንም አሻራ የሁላችንም ግዴታችን ነው ወገኖቼ። ዛሬ እናቴን ደበደቧት እናቴ በጥፍ በዱላ ምናምን በከስክስ ረገገጧት።
እሷም ደግሞ ወታደር ስታይ በሩጫ ነው ከቤት ወጣ የምታችሁ። እስከሚያልፉ ድረስ በሰልፍ ነው የሚሄዱ። ሰልፉ እስከሚያልፍ ድረስ ቁጭ ብላ በር ላይ ታለች። ከዛ አንድ ቀን ጠሩትና ደበደቧት። እሷም የምታውቁ አንድ ልጅ እዛ ውስጥ አላትና ልጇን ነበር የምታው። እኔን ድንገት ወደዚህ ይመጣል ስልኬ ቢያንስ ለአንድ ሳምንት ከጠፋ በቃ ወታደሮች በእኛ በኩል ትንሽ ጦርነት ስላለ በዛ ብዙ ጊዜ በዛ አልፋሉና ቁጭ ብላ ነው የምታይ ነበር። አሁን ግን ደበደቧት። ተኝታ ነው አለች አልጋ ላይ። ለቅሶ መድረስ የነበረበት ነው ያሉ። ምክንያቱም አንድ ገዳይ መንግስት፣ አንድ ገዳይ ስርዓት የእምነት ክደት ቃሉን መጥቶ በዚህ ልክ ህዝቦችን የጎረቤት ሀገር መንግስትን ጋብዞ ዜጋውን በድህነት የሰራነውን ኢኮኖሚ እንዴት አድርጎ እንዳወደሙ እንዴት አድርጎ እንዳፈረሰው በሐሰት ቃል ኪዳን ተከፋፍቶ ህዝቦችን ለማውደም፣ ህዝቦችን ለመግደል፣ ህዝቦችን ለመጨፍጨፍ እኛ ቃል ኪዳን ተጋብቶ ህዝባችን እንዴት እንደበላው ራሱ የበላው መንግስት፣ ራሱ የበላው ስርዓት፣ ራሱ የበላው አብይ አህመድ የእምነት ክደት ቃሉን ሲሰጥሰን የእውነቴን ነው ብላችሁ ዛሬ ነበር ለትግራይ እናት፣ ዛሬ ነበር ለአማራ እናት ነጠላን ዘግዘግ ቃል በለቅሶ መድረስ የእውነት ነው ብላችሁ በጣም ይከፋኝ። ይህንም ሲናገር ተጸጽቶ አይደለም፣ የእውነት ተጸጽቶ አይደለም። አቅሙ የለኝም ይህን ቪዲዮ ለመስራት። የእውነቴን ነው ብላችሁ ተጸጽቶ ሪግሬት አድርጎ ይቅርታ ለመጠየቅ አይደለም። ያን ያለው ሲዋሽ ነበር። ሌላ እልቂት፣ ሌላ ፍጅት፣ ሌላ ጎረቤት ሀገር ጋር ደግሞ ፍጅት፣ ሌላ ቁጭት ይዘን እንድንነሳ፣ ሌላ አማራና ትግራይ ህዝብ ላይ እናቶች ላይ ፍጅት ወንጀልን ይዞ ነው ትናንትም ይዞ የመጣ ሌላ እልቂት ነው ይዞ የመጣ። እኔ የአብይ አህመድን ስርዓተ መንግስት ሳየው እየተነገረኝ ያደግኩበት የገድለ ጊዮርጊስ ታሪክን ያስታውሰኛል። የድራጎን መንግስቱ እንዴት አድርጎ ህዝቡን ይበላ እንደነበር፣ ነገር ግን የበር ልጁን እየሰጠ የበር ልጁን እያስበላ እንዴት ያጨበጭብ እንደነበር ያን ህዝብ እየተነገረኝ ያደግኩትን ነገር ያስታውሰኛል። የእውነት ነው የምላችሁ። ይሄ ሞት እየተነገረ ይሄን ያህል እልቂት ህዝቦች በልቶ ህዝቦችን ገሎ ማይጸጸት ሪግሬት ማያደርግ ደግሞ ለሌላ ፍጅት ለሌላ እልቂት ተዘጋጅቶ ራሱን አዘጋጅቶ ምን ያህል ክፉ የማይረካ ዳቢሎስ ሀገራችን ላይ እንደተጣለ ሳስበው የእውነቴን ነው ብላችሁ ምን ያህል በዛ ሀገር ላይ ያሉ እናቶች ምን ያህል መከራ እያሳለፉ እንደሆነ በጾም ማርያም ቀን በአመት ባሏ ቀን በሚያከብሯት ቀን ምን ያህል ሄደው ዜጎችን እንደጨፈጨፉ ሲነግሩን አላምን ብለን ዛሬ ግን ራሱ ያደረገውን የእምነት ክደት ቃሉን አንዱን በአንዱ ላይ ለማስነሳት ሌላ ጦርነቱን ለማወጅ እውነቱን ሲናገር የእውነቴን ነው የምላችሁ በጣም የከፋኝ፣ በጣም ያለቀስኩ። አሁንም ቢሆን ከዛ መከራ ምን ወጣበትን አለም ይዋች ያለው ለሌላ እልቂት እንድንዘጋጅ ነው። ለሌላ ነጻነት በትዳሩ ደስተኛ አልነበረም። አሜሪካ እያለ ሚስቱ አትረዳውም ነበር። የራሷንና የልጆቿን ምግብ ሰርታ እሱ ግን በታመመበት ተነስቶ ሰርቶ እንዲበላ ታደርግ ነበር። ህንድ ሀገር ለሕክምና በሄደበት እንኳን ደውላ ስለ ጤንነቱ ሳይሆን የምትጠይቀው ቤት ስለመግዛት ነበር። ታሞ ተኝቶ በየወሩ የሚልክላት $2000 እንኳን እንደማይበቃት ትነግረው ነበር። የነጻነት እህት ሚሚ ወርቅነህ ስለ ወንድሟ ትዳር ያለችው ነው። የታላቅ ወንድሙም ወንደሰን ምስክርነት ተመሳሳይ ነው። አሜሪካ ሆስፒታል እያለ አንድም ሰው አጠገቡ አልነበረም። ሚስቱ ግን ቡትቶህንና መጽሐፍን ይዘውጣ ብለዋለች ይላል። ስለ ጓደኛው ማስናቀ ደግሞ ቤተሰቦቹ እንዲላሉ እውነተኛ ጓደኛ ማለት ከናንተ ይልቅ የኔ ሀዘን ይበልጣል እያለ ወከባ መፍጠር ሳይሆን ለጓደኛ መስዋዕት መሆን ነው። እንዳይጠጣና እንዳይጎዳ ሊከለክለው ይገባ ነበር። ታናሽ ወንድሙም ኤርሚያስም ደግሞ አስናቀህ በነጻነት ሰርግ ላይ እንኳን አልነበረም፣ አሁን ግን ከናንተ በላይ እኔ ያውቃለሁ እያለ ነው። እንዲሁም ነጻነት መኪና የለውም ተብሎ ለጎፈንድሚ ሲባል የተደረገ ቅስቀሳ ስህተት እንደሆነና ከተገዛም 8 ወር የሞላው መኪና እንደነበረው ተናግረዋል። የነጻነት ወርቅነህ እህትና ወንድሞች የተናገሩት ነው። ሰላም ቤተሰብ እንደምን አላችሁ? እግዚአብሔር ይመስገን በጣም ሰላም ነኝ። ዛሬ አንድ ሀሳብ ሶሻል ሚዲያ ላይ ሲዟዟር አየሁና እንግዲህ መቼም ለሶሻል ሚዲያው ደግሞ ክፍት ነው ከተገኘ እንዳንድ የሶሻል ሚዲያ ተጠቃሚ ሀሳብ አስተያየታችንን ብንሰጥበት ወይም ብሰጥበት ምንም አይልም ብዬ ሀሳቡ ላይ እንደው ጠቅለል ያለ ነገር የራሴን ምልከታ ለመናገር ነው ብቅ ያልኩት። በእርግጥ ዛሬ ይህን ሀሳብ አንስቶ መነጋገር አንዳንዴ ይከብዳል እውነት ለመናገር
የአንድ ሰው ጉዳይ ተነስቶ ስለዛ ጉዳይ ምስክርነት ቃልን በማይሰጥበት ወይም ራሱን መከላከል በማይችል የሆነ ወይም በህይወት ላይ የሌለን ሰው አንስቶ መነጋገር በጣም አስከፊ ነው። የአርቲስት ነጻነት ወርቅነህ ቤተሰቦች ስለ አርቲስት ነጻነት ወርቅነህ የሰጡት ምስክርነት ቃል ተብሎ በጋዜጠኛ ለበለው እንዳልክ ቀርቦ ሳይ አንዳንድ ሐሳቦችን በደንብ ለማድመጥም እንዲው ነገሩንም ልብ ብዬ ለማየት ሞከርኩና በዛ የተነሳ የግል አስተያየቴን መስጠት ፈለኩ። እውነት ለመናገር እኔ የኛ ሀገር ጋዜጠኝነት ስራ እንዴት እየሄደ እንደሆነም በጣም ግራ የሚያጋባ ነው። እኔ የአርቲስቱን ጉዳይ አንስቼ ብዙ ነገር ሰዎችን መውቀስ ወይም እንትን ማለት አልፈልግም። ስለ አርቲስቱም ሐሳቡ እስከተነሳ ድረስ ደግሞ አንስቼ ብናገር ሂዝ ፐብሊክ ፊገር ነው። ፐብሊክ ፊገር እስከሆነ ድረስ ሐሳብ አስተያየቱን ቢሰጥበትም ችግር የለውም። ምክንያቱም በህይወት በነበረበት ወቅት ስራዎችን እያየን ስንዝናና ፈገግ ስንል የነበርን ሰዎች ነን። በስራውም ደግሞ ለህዝብ ተደራሽ የነበር ፐብሊክ ፊገር የሆነ ልጅ ነው። በሱም ጉዳይ ሐሳብ ብንሰጥም እንደ ተራ ግለሰብ አይደለም የሚታየው ብዬ አስባለሁና የግለሰብ ጉዳይ እንዳልሆነም አስባለሁ። ነገር ግን ትኩረት አድርጌ መስራት ማየት የፈለኩት በይበልጥ የጋዜጠኝነት ሙያው ነው። እኔ ጋዜጠኛ አይደለሁም። ነገር ግን በእኛ ሀገር ያለው የጋዜጠኝነት ሙያ የጋዜጠኛ ባለሙያ የሆኑ ሰዎችም ሰፊ የሆነ ሐሳብና አስተያየት ቢሰጡበት ጥሩ ነው ብዬ አስባለሁ። ምክንያቱም የአንድ ሰው ጉዳይ ሲነሳ የአንድ ወገን ተሰምቶ ወደ ሚዲያ ወደ አየር ከመቅረቡ በፊት የብዙ የሌሎችን ስማቸው የተጠሩን ሰዎች እኩል ተደራሽ ተደርጎ ኮምፔር ኤንድ ኮንትራስት ተሰርቶ ወይም ጎን ለጎን ቀርቦ ውይይቱና ሐሳቡ ለህብረተሰቡ ክፍት ቢሆን ሰውም ሳይ በሚሰጠው ሐሳብ ላይ ግራ ሳይጋባ ፍትሃዊ የሆነውን አስተያየት መስጠት ይችላል። እኔ እውነቴን ነው የምላችሁ ከአንድ የፕሮፌሽናል ጋዜጠኛ የማይጠበቁ ነገሮችን ፕሮፌሽናል ጋዜጠኛ ነን ያሉ ወይም ኤክስፒሪየንስና ልምዱ ያላቸው ጋዜጠኞች የማይሆን ስህተትን ሲሰሩ ሳይ በጣም አዝናለሁ። ከነሱ ይልቅ ስራውና ልምዱ ሳይኖራቸው ነገር ግን የማህበረሰብን ጉዳይ ተሸክመው ሲሰሩ የቲክቶክ ባለቤቶች እንኳን ዛሬ ከሳሽና ተከሳሽን ጎን ለጎን አድርገው የሚያከራክሩበትን ሁኔታ እናያለን። ሐሳቡ ምንም ይሁን ነገር ግን ተበደልኩ የሚለውም በደለ የሚባለውም ጎን ለጎን ሆኖ ሐሳብ ሲሰጥ ፍርዱ ክፍት ይሆናል። ሰውም የራሱን አስተያየትና ምልከታውን ይዞ ይሄዳል። ነገር ግን እዚህ ላይ አሁን የነጻነት የአርቲስት ነጻነት ወርቅነህ ቤተሰቦች መጣው የሰጡበት አንደኛ ካሁን በፊት ከተሰጠው ኢንተርቪው በጣም በተለየ ሆኖ መጣ። ለምን የሚያስብል የሚያስነሳ ነገሮች አሉ። በሁለተኛ ደረጃ እኔ ካየሁት ቅሬታ አርቲስት ነጻነት ወርቅነህ በነበረበት ጊዜ ለማህበረሰቡ ለህብረተሰቡ ግልጽ መሆን የሌለበት ፕራይቬሲ የራሴ የግሌ ጉዳይ ነው ያላቸውን ነገሮች እሱ በህይወት በሌለበት ጉዳይ ላይ ሚስጥሩ ፕራይቬሲው ወጥቶ አደባባይ ላይ መቅረቡ በጣም ቅሬታን ያስነሳን። የእውነት ቀደም ለዛ ነው ሂዝ ፐብሊክ ፊገር ነው ካልነ ለማህበረሰቡ ኮንትሪቢዩት ሲያደርግ የነበረ ሰው ነው ካልነ እንደ ማህበረሰብ ደግሞ በስራው ላይ ስንዝናና ፈገግ ስንል እንደቆየ ሰው ደግሞ የኛም ደግሞ ኃላፊነት አለብን ብዬ አስባለሁ። ምክንያቱም የሰዎች ፕራይቬሲ መጠበቅ አለበት ብዬ አስባለሁ። ታሞም ከመመልስ ኢንተርቪው ተደርጎለትም ቃለ መጠይቆችን አይተን ነበረ። ነገር ግን ብዙ ነገሮችን መግለጽ አልፈለገም። መብቱ ነው። ፕራይቬሲውን አስጠብቆ የመሄድ መብት አለው። ነገር ግን ከዛ ባለፈ ደግሞ ከቀብር ማግስት እህቱ ስትሰጠው የነበረው ኢንተርቪውና አሁን ደግሞ ተመልሳ የምትሰጠው ኢንተርቪው ደፍነትሊ የተለያየ ነው። ሐሳቡ ላይ ደግሞ ጉዳዩ ላይ እሱ እንኳን መጥቶ ምስክርነት ቃሉን መስጠት ባይችል ነገር ግን የቅርብ ተጠሪው ፍች እስካልተፈጸመ ድረስ ሚስቱ ነች እና ልጆቹ ናቸው። እነሱ ደግሞ በተነሳበት ሁኔታ ላይ መከላከል ሐሳብን ሳያቀርቡ ዱላ ወደ አንድ ሳይድ የሚያደላበትን ጋዜጠኛው ይዞ የቀረበበትን መንገድ ስህተት ነው ብዬ ነው ማስበው። ምክንያቱም የሁሉም ነገር መደመጥ አለበት። አንዳንዴ በጣም የሚነሱ ተደጋግመው የሚነሱ ነገሮች አሉ። በትዳር ውስጥ ሲኖር ሁሉ ነገር አየር ባየር ሊሆን አይችልም። ክፍተቶች ምን ናቸው? ክፍተቶች ሊኖሩ ይችላሉ። ክፍተቶች እየተሞሉ ወይም ደግሞ በውይይት ሰውነንና ሙሉ እስካልሆነ
እስካልሆነ ድረስ የተሻለውን ነገር ይዘን ልንቀጥል እንችላለን በህይወት ውስጥ። እነዚህ ሰዎች ደግሞ ሲኖሩ የራሳቸውን ውሳኔ ወስነዋል፣ ልጆች ወልደዋል። ግማሹ ሰው ልጁን ሊያሳድግ፣ ግማሹ ደግሞ ሰርቶ ሊከፍል የተስማሙበት ስምምነት ሊኖር ይችላል። ይሄ ልጅ በህይወቱ ራሱ ባይገልጸውም ቤት መኪና መግዛት ለሱ ፕራዮሪቲው ላይሆን ይችላል። ለቤተሰብ ደግሞ ፕራዮሪቲው ሊሆን ይችላል። ቤት ቢገዛ መኪና ቢገዛ ያስከብረዋል ብለው ሊያስቡ ይችላሉ። እሱ ደግሞ የሚያስከብረኝ ልጆችን ማስተማር ነው፣ በተሻለ ቦታ ላይ ማስተማር፣ እኔም ዋጋ ብከፍል ብሎ ሊሆን ይችላል። ነገር ግን የምናየው ደግሞ አንድ ሀቅ አለ። ልጆች የጋራ ናቸው፣ የባልም የሚስትም ውጤቶች ናቸው። ባልየውም ሰርቶ የማምጣት ግዴታ አለበት። ያ በተስማማ ጉዳይ ላይ ነው ሰርቶ ማምጣት ያለበት። ሚስትየዋም ደግሞ የምታመጣው ገቢ ይኑርም አይኑርም፣ ነገር ግን ልጆችን ማሳደግ ማለት ያውን በሰው ሀገር ላይ 3 ልጅ ተሸክሞ ማሳደግ ማለት ይሄን ፍርድ እንድትሰጡ የምፈልገው በየትኛውም ዓለም ያላችሁ፣ በውጭ ዓለም፣ በአረቡ ዓለም፣ በዩሮፕ፣ በአሜሪካ ማለት በካናዳ ያላችሁ ሰዎች ልጆችን የምታሳድጉ ሰዎች ምን ያህል ዋጋ እንደሚያስከፍል ይሄን ፍርድ መስጠት ያለበት በውጭ ዓለም ያለ ልጅ የሚያሳድግ በተለይ ይሄን መፍረድ ያለበት የውጭ ዓለም ላይ ነው ብዬ ነው ማስበው። ምንምም ገቢ ታምጣም አታምጣም ጉልበቷን ሳክሪፋይ አድርጋ ለልጆቿ እየዋለች እያደረች ነው። 3 ልጆች ወልዶ ማሳደግ ማለት ስጋን ቆርሶ መስጠት ማለት እንደናት ትልቅ ነገር ነው። ይሄ በራሱ የምናየው ጥሬውን ነገር የምናያቸው ነገሮች አሉ። ከዛ ውጭ ደግሞ በህይወት እያለ ህመሙን ያውቃል ይሄ ልጅ። ነገር ግን ፕራይቬሲውን ጠብቆ የኖረበት ግዴታ ፈጣሪውን እየጠበቀ የነበረ ልጅ ነው፣ አይተነዋል። ነገር ግን ትላንትና ሌላ ዛሬ ሌላ የሆነበት ለምንድን ነው? እኛ ብዙ ነገር እናለን። የእውነት ስደት በባህሪው ብዙ ነገር ነው ያሳጣል። ምክንያቱም ኢትዮጵያ ላይ ያለ ቤተሰብ ከተሰደደው ልጁ ወይም ከተሰደደው ቤተሰቡ ብዙ ኤክስፔክት ያደርጋል። የኤክስፔክቴሽን ባልሞላ ቁጥር ደግሞ ወይም ደግሞ ያሰብነው ባልተሟላ ቁጥር ደግሞ ክፍተቶችን እየመዘዝነ ትናንት የነበረንን መልካምነት፣ እህትነት፣ ወንድምነት ልናራክስ አይገባም። እኔ እውነቴን ነው። የነጻነት ወርቅነህ ቤተሰቦች ልትጎዱ ትችላላችሁ፣ ወንድማቸው ነው፣ ልታዝኑ ትችላላችሁ። ነገር ግን ምንም የሚሆን ከሚስትየውና ከልጆች በላይ ልታዝኑ ልትጎዱ አትችሉም። ጉዳቱም እየቆየ የሚሰማቸው እነሱን ነው። ምክንያቱም እናንተ ወንድም እህት ናችሁ፣ ስጋ ናችሁ። ነገር ግን የራሳችሁ የሆነ ህይወት አላችሁ። እነዚህ ልጆችና ሚስትየው ግን የራሳቸውን የሆነ ህይወት ተነጥቀዋል። ህይወት የላቸውም። ድሮም ህይወት አልነበራቸውም። ከንግግሩም ስታያቸው ለልጆች የኖሩ ሳክሪፋይ ያደረጉ ወላጆች ናቸው። በዛም ክፍተት ደግሞ ፍራስትሬሽን ሊኖር ይችላል። ብዙ ነገሮችን አሳልፈው ሊሆን ይችላል ብዬ አስባለሁ። ነገር ግን አንድ ሰው መከላከል በማይችልበት ህይወቱ ባለፈበት ጉዳዩ ፕራይቬሲው በቁመናው መግለጽ ያልፈለገው ለኢንተርቪው ተጋብዞ ደህና ነኝ ብሎ አደባብሶ ወይም ሸፍኖት ያለፈውን ፕራይቬሲውን ገላልጣችሁ መምጣታችሁ እኔ ምንድነው ከዚህ ነገር ምንድነው የሚተርፈው? በሁለተኛ ደረጃ እኔ የእውነቴን ነው፣ ገንዘብም ቢኖርም ባይኖርም፣ ቤት ቢሰራም ባይሰራም፣ መኪና ቢኖርም ባይኖርም መውለድ መልካም ነው። ለወለደ ነው የሚሆነው። አለስ አዘርዋይስ ደግሞ ለወለዱት ነው የሚሆነው። ወደ ጎን ሂዶ አያውቅም። ለእህት ለወንድም ተሰጥቶ አያውቅም። ነገር ግን እኔ ጓደኛም ይሁን በሉት ሌላው ወንድምም ይሁን በሉት ዝናም ይጠበቅ ምንም ይጠበቅ፣ ከምንም በላይ ግን የልጆቹ መብት የልጆቹ ፕራይቬሲ ሊጠበቅ ይገባል። ነጻነት ወርቅነህን ብታጡ እንዳንድ አርቲስት እንዳንድ ወንድም እንዳንድ ልጅአችሁ ብታጡት እንኳን ልጆችን ወልዷል። መውለድ መልካም ነው። እሱ ያላሟላቸውን ነገሮች ልጆቹ ሊያሟሉ እንደሚችሉ መጠበቅ አለባችሁ። ገና በእሱ አልተሟላም ወይም ደግሞ ሚስትየው የሚጠበቅባትን ነገር ላታደርግ ትችላለች። ምክንያቱም በውጭ ያለ ሰው የሚያሳልፈውን መከራ ውጭ ላይ ያለ ሰው ነው የሚያውቀው። ብዙ ነገሮች ጭንቅላቷ ላይ ሊፈራረቁ እንደሚችሉ አይነው። እኔ እረዳለሁ እንደዚህ አይነት ነገሮች። እኔ አላውቃትም፣ ለቅሶ ላይ ነው ያየኋት ሶሻል ሚዲያ ላይ ፊቷ ሲዟዋር እንደዚህ ተብሎ እና ነገር ግን በውጭ ላይ ያለ ሰው ግን መቼም የሚያነባው የሚረዳው ነገር አለና እስኪ እናንተም እኔ አሁን ጠቅለል ሳደርገው ሐሳቡን አንደኛ እንደ ጋዜጠኝነት ሁለቱን ሐሳብ እንዲያው አመጣጥማችሁ ብታቀርቡ ዱላ መቀርቦ ቤተሰብ ከፈረሰ ጠብነትን እኔ እንዲያውም እንዳልክ ጋዜጠኛ እንዳልክ ማቀህ እርቅ ማድብ ለሰዎችን በማስታረቅ ነው። ይሄ የሰራው ፕሮግራም ለኔ የሚያጣላ የሚያፋጅ ነው፣ ሌላውንም የሚነካ ነውና እስኪ ሌሎቻችሁም ደግሞ በዚህ ጉዳይ ላይ ሐሳብ አስተያየት ስጡበት። የእውነቴን ነው። አንድ ሰው መከላከል በማይችልበት ኮንዲሽን ላይ ስሙ መነሳት አለበት ብዬ አላስብም፣ በየትኛውም በኩል ቢሆን። ብንሰርቅም ባንሰርቅም እንኳን ክርስቲያን መሬት እንኳን ኦርቶዶክስ ሆነ